የተወደዳችሁ የእግዚአብሔር ቤተሰቦች እንደምን ሰነበታችሁ? ሰላም ለእናንተ ይሁን። ይህ መስከረም 1 ቀን የተጀመረው የመጽሐፍ ቅዱስ ንባብ ነው። ዛሬ ክፍል 99ን ከኔ ጋር አብረን እናነባለን። ዛሬ የምንጀምረው እንግዲህ መጽሐፈ ነገሥት ቀዳማዊ ወይም አንደኛ ነገሥት ምዕራፍ 13 ነው። በጌታ በኢየሱስ ክርስቶስ ስም አነባለሁ። እነሆም አንድ እግዚአብሔር ሰው በእግዚአብሔር ቃል ከይሁዳ ወደ ቤተል መጣ። ኢዮርብዓምም ዕጣን እያጠነ በመሠዊያው አጠገብ ቆሞ ነበር። በመሠዊያውም ላይ መሠዊያ ሆይ እግዚአብሔር እንዲህ ይላል፣ እነሆ ስሙ ኢዮስያስ የሚባል ልጅ ለዳዊት ቤት ይወለዳል። ዕጣንም የሚያጥኑብህን የኮረብታ መስገጃዎችን ካህናት ይሰዋብሃል፣ የሰዎቹንም አጥንት ያቃጥልብሃል ብሎ በእግዚአብሔር ቃል ጮኸ። በዚያም ቀን እግዚአብሔር የተናገረው ምልክት ይህ ነው። እነሆ መሠዊያው ይሰነጠቃል፣ በላዩም ላይ አመድ ይፈሳል ብሎ ምልክት ሰጠ። ንጉሡም የእግዚአብሔር ሰው በቤተል ባለው መሠዊያ ላይ የጮኸውን ነገር በሰማ ጊዜ ኢዮርብዓም እጁን ከመሠዊያው አንስቶ ያዙት አለ። በእርሱም ላይ የዘረጋት እጅ ደረቀች፣ ወደ እርሱም ይመልሳት ዘንድ አልተቻለውም። የእግዚአብሔርም ሰው በእግዚአብሔር ቃል እንደሰጠው ምልክት መሠዊያው ተሰነጠቀ፣ አመዱም ከመሠዊያው ፈሰሰ። ንጉሡም የእግዚአብሔርን ሰው አሁን የአምላክህን የእግዚአብሔርን ፊት ለምን፣ እጄም ወደ እኔ ትመለስ ዘንድ ስለ እኔ ጸልይ አለው። የእግዚአብሔርም ሰው እግዚአብሔርን ለመነ፣ የንጉሡም እጅ ወደ እርሱ ተመለሰች፣ እንደ ቀድሞም ሆነች። ንጉሡም የእግዚአብሔርን ሰው ከእኔ ጋር ወደ ቤቴ ና፣ እንጀራም ብላ፣ በረከትም እሰጥሃለሁ አለው። የእግዚአብሔርም ሰው ንጉሡን የቤትህን እኩሌታ እንኳን ብትሰጠኝ ካንተ ጋር አልገባም፣ በዚህም ስፍራ እንጀራ አልበላም፣ ውሃም አልጠጣም። እንጀራ አትብላ፣ ውሃም አትጠጣ፣ በመጣህበትም መንገድ አትመለስ በሚል በእግዚአብሔር ቃል ታዝዣለሁና አለው። በሌላም መንገድ ሄደ፣ ወደ ቤተልም በመጣበት መንገድ አልተመለሰም። በቤተልም አንድ ሽማግሌ ነቢይ ይቀመጥ ነበር። ልጆቹም ወደ እርሱ መጥተው በዚያ ቀን የእግዚአብሔር ሰው በቤተል ያደረገውን ሥራ ሁሉ ነገሩት። ደግሞም ለንጉሡ የተናገረውን ቃል ሁሉ ለአባታቸው ነገሩት። አባታቸውም በማናቸው መንገድ ሄደ አላቸው። ልጆቹም ከይሁዳ የመጣው የእግዚአብሔር ሰው የሄደበትን መንገድ አመለከቱት። ልጆቹንም አህያውን ጫኑልኝ አላቸው። አህያውንም በጫኑለት ጊዜ ተቀመጠበት። ከእግዚአብሔርም ሰው በኋላ ሄደ። በአድባርም ዛፍ በታች ተቀምጦ አገኘውና ከአይሁድ የመጣኸው የእግዚአብሔር ሰው አንተ ነህን? አለው። እርሱም እኔ ነኝ አለ። እርሱም ከእኔ ጋር ወደ ቤቴ ና፣ እንጀራ ብላ አለው። እርሱም ከአንተ ጋር እመለስና እገባ ዘንድ አይቻለኝም፣ በዚህም ስፍራ ከአንተ ጋር እንጀራ አልበላም፣ ውሃም አልጠጣም። በዚያ እንጀራ አትብላ፣ ውሃም አትጠጣ፣ በመጣህበትም መንገድ አትመለስ በሚል በእግዚአብሔር ቃል ተብሎልኛልና አለ። እርሱም እኔ ደግሞ እንደ አንተ ነቢይ ነኝ። መልአክም እንጀራ ይበላ ዘንድ ውሃም ይጠጣ ዘንድ ካንተ ጋር ወደ ቤትህ መልሰው ብሎ በእግዚአብሔር ቃል ተናገረኝ አለው። ዋሽቶም ተናገረው። ከእርሱም ጋር ተመለሰ። በቤቱም እንጀራ በላ፣ ውሃም ጠጣ። በማዕድም ተቀምጠው ሳሉ የእግዚአብሔር ቃል ወደ መለሰው ነቢይ መጣ። ከአይሁድም ወደ መጣው ወደ እግዚአብሔር ሰው እግዚአብሔር እንዲህ ይላል፣ በእግዚአብሔር አፍ ላይ አምፀሃልና አምላክህም እግዚአብሔር ያዘዘህን ትእዛዝ አልጠበቅክምና ተመልሰህም እንጀራ አትብላ ውሃም አትጠጣ ባለህ ስፍራ እንጀራ በልተሃልና ውሃም ጠጥተሃልና ሬሳህ ወደ አባቶችህ መቃብር አይደርስም ብሎ ጮኸ። እንጀራንም ከበላ ውሃም ከጠጣ በኋላ አህያውን ጫነለት። ተመልሶም በሄደ ጊዜ በመንገዱ ላይ አንበሳ አግኝቶ ገደለው። ሬሳውም በመንገድ ላይ ተጋድሞ ነበር። አህያውም በእርሱ አጠገብ ቆሞ ነበር። አንበሳውም ደግሞ በሬሳው አጠገብ ቆሞ ነበር። እነሆም መንገድ አላፊ ሰዎች ሬሳው በመንገዱ ወድቆ አንበሳውም በሬሳው አጠገብ ቆሞ አዩ። መጥተውም ሽማግሌው ነቢይ ተቀምጦበት በነበረው ከተማ አወሩ። ያም ከመንገድ የመለሰው ነቢይ ያን በሰማ ጊዜ በእግዚአብሔር አፍ ላይ ያመፀ ያ የእግዚአብሔር ሰው ነው። እግዚአብሔር እንደተናገረው ቃል እግዚአብሔር ለአንበሳ አሳልፎ ሰጥቶታል፣ ሰብሮም ገሎታል አለ።
ልጆቹንም አህያ ጫኑልኝ አላቸው። እነርሱም ጫኑለት። ሄደም ሬሳውን በመንገድ ወድቆ በሬሳው አጠገብ አህያውና አንበሳው ቆመው አንበሳው ሬሳውን ሳይበላው አህያውንም ሳይሰብረው አገኘ። ነቢዩም የእግዚአብሔርን ሰው ሬሳ አነሳ፣ በአህያውም ላይ ጭኖ መለሰው፣ ያለቅስለትና ይቀብረው ዘንድ ወደ ገዛ ከተማው ይዞት መጣ። ሬሳውንም በገዛ መቃብሩ አኖረው። ዋይ ዋይ ወንድሜ ሆይ እያሉ አለቀሱለት። ከቀበረውም በኋላ ልጆቹን እንዲህ ብሎ ተናገራቸው። በሞትሁ ጊዜ የእግዚአብሔር ሰው በተቀበረበት መቃብር ቅበሩኝ፣ አጥንቶቼንም በአጥንቶቹ አጠገብ አኑሩ። በቤተል ባለው መሠዊያ ላይ በሰማርያ ከተሞች ውስጥ ባሉ በኮረብታዎቹ መስገጃዎች ላይ በእግዚአብሔር ቃል የጮኸው ነገር በእውነት ይደርሳልና። ከዚህ በኋላ ኢዮርብዓም ከክፉ መንገድ አልተመለሰም። ነገር ግን ለኮረብታዎቹ መስገጃዎች አብልጦ ከሕዝቡ ሁሉ ካህናትን አደረገ። የሚወደውንም ሁሉ ይቀድስ ነበር። እርሱም ለኮረብታዎቹ መስገጃዎች ካህን ይሆን ነበር። እስኪፈርስም ከምድርም እስኪጠፋ ድረስ ይህን ነገር ለኢዮርብዓም ቤት ኃጢአት ሆነ። ምዕራፍ 14 በዚያም ወራት የኢዮርብዓም ልጅ አብያ ታመመ። ኢዮርብዓምም ሚስቱን ተነሺ፣ የኢዮርብዓምም ሚስት እንደሆንሽ እንዳትታወቂ ልብስሽን ለውጭና ወደ ሴሎ ሂጂ፣ እነሆ በዚህ ሕዝብ ላይ እንድነግስ የነገረኝ ነቢዩ አኪያ በዚያ አለ። በእጅሽም 10 እንጀራና እንጎቻዎች አንድም ምንቸት ማር ይዘሽ ወደ እርሱ ሂጂ፣ በልጁም የሚሆነውን ይነግርሻል አላት። የኢዮርብዓምም ሚስት እንዲሁ አደረገች። ተነስታም ወደ ሴሎ ሄደች። ወደ አኪያ ቤት መጣች። አኪያም ስለ መሸምገሉ ዓይኖቹ ፈዘው ነበርና ማየት አልቻለም። እግዚአብሔርም አኪያን እነሆ ስለታመመው ልጇ ትጠይቅህ ዘንድ የኢዮርብዓም ሚስት ትመጣለች፣ ሌላ ሴትም መስላ ተሰውራለችና በገባች ጊዜ እንዲህና እንዲያ በላት አለው። እርሷም በደጅ ስትገባ አኪያ የእግሯን ኮቴ ሰማ። እንዲህም አለ፣ የኢዮርብዓም ሚስት ሆይ ግቢ፣ ስለምንስ ሌላ ሴት መሰልሽ? እኔም ብርቱ ወሬ ይዤ ተልኬልሻለሁ። ሂጂ፣ ለኢዮርብዓምም እንዲህ በይው፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ ከሕዝብ መካከል ለይቼ ከፍ አድርጌህ ነበር፣ በሕዝቤም በእስራኤል ላይ አለቃ አድርጌህ ነበር። ከዳዊት ቤት መንግሥቱን ቀድጄ ሰጥቼህ ነበር። ነገር ግን በፍጹም ልቡ እንደተከተለኝ በፊቴም ቅን ነገር ብቻ እንዳደረገ ትእዛዜንም እንደጠበቀ እንደ ባሪያዬ እንደ ዳዊት አልሆንክም። ካንተም አስቀድመው ከነበሩት ሁሉ ይልቅ ክፉ ሠራህ። ታስቆጣኝም ዘንድ ሄደህ ለሌሎች አማልክትና ቀልጠው የተሰሩትን ምስሎች አደረግህ፣ ወደ ኋላም ጣልኸኝ። ስለዚህ እነሆ በኢዮርብዓም ቤት ላይ መከራ አመጣለሁ፣ ከኢዮርብዓምም በእስራኤል ዘንድ የታሰረውንና የተለቀቀውን ወንድ ሁሉ ቆርጣለሁ። ሰውም ፋንድያን እስኪጠፋ ድረስ እንደሚጠርግ እኔ የኢዮርብዓምን ቤት ፈጽሜ ጠርጋለሁ። ከኢዮርብዓምም ወገን በከተማይቱ ውስጥ የሞተውን ውሾች ይበሉታል፣ በሜዳውም የሞተውን የሰማይ ወፎች ይበሉታል፣ እግዚአብሔር ተናግሯልና። እንግዲህ ተነስተሽ ወደ ቤትሽ ሂጂ፣ እግርሽም ወደ ከተማ በገባ ጊዜ ልጁ ይሞታል፣ እስራኤልም ሁሉ ያለቅሱለታል፣ ይቀብሩትማል። በእስራኤል አምላክ በእግዚአብሔር ዘንድ በኢዮርብዓም ቤት በዚህ ልጅ መልካም ነገር ተገኝቶበታልና ከኢዮርብዓም እርሱ ብቻ ይቀበራል። እግዚአብሔር ደግሞ በእስራኤል ላይ ንጉሥ ያስነሳል፣ እርሱም በዚያ ዘመን የኢዮርብዓምን ቤት ያጠፋል። በዚያ ጊዜም ሸምበቆ በውሃ ውስጥ እንደሚንቀሳቀስ እግዚአብሔር እንዲሁ እስራኤልን ይመታል። እግዚአብሔርንም ያስቆጡ ዘንድ የማምለኪያ አጸድ ተክለዋልና ለአባቶቻቸው ከሰጣቸው ከዚች ከመልካሚቱ ምድር እስራኤልን ይነቅላል፣ በወንዙም ማዶ ይበትናቸዋል። ስለበደለውና እስራኤልን ስላሳተበት ስለ ኢዮርብዓም ኃጢአት እስራኤልን ይጥላል። የኢዮርብዓምም ሚስት ተነስታ ሄደች፣ ወደ ቴርሳ መጣች። ወደ ቤቱም መድረክ በገባች ጊዜ ልጁ ሞተ። በባሪያውም በነቢዩ አኪያ እንደተነገረው እንደ እግዚአብሔር ቃል እስራኤል ሁሉ ቀበሩት፣ አለቀሱለትም። የቀረውም የኢዮርብዓም ነገር እንዴት እንደተዋጋ እንዴትም እንደነገሰ
እነሆ በእስራኤል ነገሥታት ታሪክ መጽሐፍ ተጽፏል። ኢዮርብዓምም የነገሰበት ዘመን 22 ዓመት ነበረ። ከአባቶቹም ጋር አንቀላፋ። ልጁም ናዳብ በፋንታው ነገሰ። የሰለሞንም ልጅ ሮብዓም በይሁዳ ነገሰ። ሮብዓምም ንጉሥ በሆነ ጊዜ የ41 ዓመት ጎልማሳ ነበረ። እግዚአብሔርም ስሙን ያኖርበት ዘንድ ከእስራኤል ነገድ ሁሉ በመረጣት ከተማ በኢየሩሳሌም 17 ዓመት ነገሰ። የእናቱም ስም ናዕማ ነበረ፣ እርሷም አሞናዊት ነበረች። ይሁዳም በእግዚአብሔር ፊት ክፉ ሠራ። አባቶቻቸውም ከሠሩት ሁሉ ይልቅ አብዝተው በሠሩት ኃጢአት አስቆጡት። እነርሱም ደግሞ ከፍ ባለው ኮረብታ ሁሉ ላይ ቅጠሉ ከለመለመ ዛፍ ሁሉ በታች መስገጃዎችንና ሐውልቶችን የማምለኪያ አጸዶችንም ለራሳቸው ሠሩ። በምድርም ውስጥ ሰዶማውያን ነበሩ። ከእስራኤልም ልጆች ፊት እግዚአብሔር ያሳደዳቸውን የአሕዛብን ርኩሰት ሁሉ ያደርጉ ነበር። ሮብዓምም በነገሰ በ5ኛው ዓመት የግብፅ ንጉሥ ሺሻቅ በኢየሩሳሌም ላይ መጣ። የእግዚአብሔርም ቤት መዛግብትንና የንጉሡ ቤት መዛግብትን ወሰደ፣ ሁሉንም ወሰደ። ሰለሞንም የሠራውን የወርቁን ጋሻ ሁሉ ወሰደ። ንጉሡም ሮብዓም በፋንታው የናስ ጋሾችን ሠራ። የንጉሡንም ቤት ደጅ በሚጠብቁ በዘበኞች አለቆች እጅ አኖራቸው። ንጉሡም ዘወትር ወደ እግዚአብሔር ቤት ሲገባ ዘበኞች ይሸከሟቸው ነበር፣ መልሰውም በዘበኞች ቤት ውስጥ ያኖሯቸው ነበር። የቀረውም የሮብዓም ነገር ያደረገውም ሁሉ በይሁዳ ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? በዘመኑም ሁሉ በሮብዓምና በኢዮርብዓም መካከል ሰልፍ ነበረ። ሮብዓምም ከአባቶቹ ጋር አንቀላፋ፣ በዳዊት ከተማም ከአባቶቹ ጋር ተቀበረ። ልጁም አብያም በፋንታው ነገሰ። ምዕራፍ 15 የናባጥ ልጅ ኢዮርብዓም በነገሰ በ18ኛው ዓመት አብያም በይሁዳ ላይ ንጉሥ ሆነ። በኢየሩሳሌምም 3 ዓመት ነገሰ። እናቱም ማዕካ የተባለች የአቤሴሎም ልጅ ነበረች። ከእርሱ አስቀድሞ ባደረገው በአባቱ ኃጢአት ሁሉ ሄደ። ልቡም እንደ አባቱ እንደ ዳዊት ልብ ከአምላኩ ከእግዚአብሔር ጋር ፍጹም አልነበረም። ነገር ግን ልጁን ከእርሱ በኋላ ያስነሳ ዘንድ ኢየሩሳሌምንም ያጸና ዘንድ አምላኩ እግዚአብሔር ስለ ዳዊት በኢየሩሳሌም መብራት ሰጠው። ዳዊት በዘመኑ ሁሉ በእግዚአብሔር ፊት ቅን ነገር አድርጎ ነበርና ካዘዘውም ነገር ሁሉ ፈቀቅ አላለም ነበርና። በኢዮርብዓምና በሮብዓም ልጅ በአብያ መካከል በዘመኑ ሁሉ ጠብ ነበረ። የቀረውም የአብያ ነገር ያደረገውም ሁሉ በይሁዳ ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? በአብያምና በኢዮርብዓም መካከል ሰልፍ ነበረ። አብያምም ከአባቶቹ ጋር አንቀላፋ፣ በዳዊትም ከተማ ቀበሩት። ልጁም አሳ በፋንታው ነገሰ። በእስራኤል ንጉሥ በኢዮርብዓም በ20ኛው ዓመት አሳ በይሁዳ ላይ ነገሰ። በኢየሩሳሌምም 41 ዓመት ነገሰ። እናቱም ማዕካ የተባለች የአቤሴሎም ልጅ ነበረች። አሳ እንደ አባቱ እንደ ዳዊት በእግዚአብሔር ፊት ቅን ነገር አደረገ። ከአገሩም ሰዶማውያንን አስወገደ። አባቶቹም ያደረጉትን ጣዖትን ሁሉ አራቀ። በማምለኪያ አጸድ ጣዖት ስለሰራች እናቱን ማዕካን እቴጌ እንዳትሆን ሻራት፣ ጣዖቷንም ሰበረው፣ በቄድሮንም ፈፋ አጠገብ አቃጠለው። ነገር ግን በኮረብቶቹ ላይ ያሉትን መስገጃዎች አላራቀም። የአሳ ልብ ግን በዘመኑ ሁሉ ከእግዚአብሔር ጋር ፍጹም ነበረ። አባቱ የቀደሰውንና እርሱም የቀደሰውን ወርቅና ብር ዕቃውንም ወደ እግዚአብሔር ቤት አስገባው። በአሳና በእስራኤል ንጉሥ በባኦስ መካከል በዘመናቸው ሁሉ ሰልፍ ነበረ። የእስራኤል ንጉሥ ባኦስ በይሁዳ ላይ ወጣ። ከይሁዳ ንጉሥ ከአሳ ዘንድ ማንም እንዳይወጣ ወደ እርሱም ማንም እንዳይገባ አድርጎ ራማን ሠራ። አሳም በእግዚአብሔር ቤትና በንጉሥ ቤት መዛግብት የቀረውን ብርና ወርቅ ሁሉ ወስዶ በባሪያዎቹ እጅ ሰጣቸው። ንጉሡም አሳ በደማስቆ ለተቀመጠው ለአዚል ልጅ ለጠብሪሞን ልጅ ለሶርያ ንጉሥ ለወልደ አዴር በእኔና ባንተ መካከል
በአባቴና በአባትህ መካከል ቃል ኪዳን ጸንቷል። እነሆ ብርና ወርቅ ገጸ በረከት ሰድጄልሃለሁ። እርሱ ከኔ ዘንድ እንዲርቅ ሄደህ ከእስራኤል ንጉሥ ከባኦስ ጋር ያለህን ቃል ኪዳን አፍርስ ብሎ ሰደደ። ወልደ አዴርም ለንጉሡ ለአሳ እሺ አለው። የሰራዊቱንም አለቆች በእስራኤል ከተሞች ላይ ሰዶ ጽዮንንና ዳንን ከአቤል ቤት ማዕካንና ኬኔሬትን ሁሉ የንፍታሌንንም አገር ሁሉ መታ። ባኦስም ያን በሰማ ጊዜ ራማን መስራት ትቶ በቴርሳ ተቀመጠ። ንጉሡም አሳ በይሁዳ ሁሉ ላይ አዋጅ ነገረ፣ ማንም ነፃ አልነበረም። ባኦስም የሰራበትን የራማን ድንጋይና እንጨት ወሰዱ። ንጉሡም አሳ የብንያምን ጌባንና ምጽጳን ሰበራት። የቀረውም የአሳ ነገር ሁሉ፣ ጭካኔውም ሁሉ፣ ያደረገውም ሁሉ፣ የሰራቸውም ከተሞች በይሁዳ ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? ነገር ግን በሸመገለ ጊዜ እግሮቹ ታመሙ። አሳም ከአባቶቹ ጋር አንቀላፋ። በአባቱም በዳዊት ከተማ ከአባቶቹ ጋር ተቀበረ። ልጁም ኢዮሳፍጥ በፋንታው ነገሰ። በይሁዳ ንጉሥ በአሳ በሁለተኛው ዓመት የኢዮርብዓም ልጅ ናዳብ በእስራኤል ላይ ነገሰ። በእስራኤልም ላይ 2 ዓመት ነገሰ። በእግዚአብሔርም ፊት ክፉ አደረገ። በአባቱም መንገድ እስራኤልንም ባሳተበት ኃጢአት ሄደ። ከይሳኮርም ቤት የሆነ የአኪያ ልጅ ባኦስ ተማማለበት። ናዳብና እስራኤልም ሁሉ ገባቶንን ከበው ነበርና ባኦስ በፍልስጤም አገር ባለው በገባቶን ገደለው። በይሁዳ ንጉሥ በአሳ በሦስተኛው ዓመት ባኦስ ናዳብን ገደለው፣ በፋንታውም ነገሰ። ንጉሥም በሆነ ጊዜ የኢዮርብዓምን ቤት ሁሉ መታ። ኢዮርብዓምም ስለሠራው ኃጢአት እስራኤልንም ስላሳተበት የእስራኤልንም አምላክ እግዚአብሔርን ስላስቆጣበት ማስቆጫ በባሪያው በሴሎናዊው በአኪያ ልጅ እንደተናገረው እንደ እግዚአብሔር ቃል እስኪያጠፋው ድረስ ከኢዮርብዓም አንድ ትንፋሽ ያለው አላስቀረም። የቀረውም የናዳብ ነገር ያደረገው ሁሉ በእስራኤል ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? በይሁዳ ንጉሥ በአሳ በሦስተኛው ዓመት የአኪያ ልጅ በኦሳ በእስራኤል ሁሉ ላይ በቴርሳ ንጉሥ ሆኖ 24 ዓመት ነገሰ። በእግዚአብሔርም ፊት ክፉ አደረገ። በኢዮርብዓምም መንገድ እስራኤልንም ባሳተበት ኃጢአት ሄደ። እንግዲህ የዛሬው የመጽሐፍ ቅዱስ ጥናት ክፍላችን በዚሁ አበቃ። ምሽት 3 ሰዓት በቲክቶክ እና በቴሌግራም ላይቭ በሚተላለፈው ፕሮግራም ሁላችሁም መታችሁ አብራችሁን የእግዚአብሔርን ቃል ዛሬ ያነበብነውን በምሽት በሚደረገው ፕሮግራም ላይ ተገኝታችሁ የእግዚአብሔርን ቃል አብረን እንድናጠና ከወዲሁ እንጋብዛችኋለን። ጌታ ኢየሱስ ይባርካችሁ።